የኢትዮጵያ ንግድ ባንክ ነጋድራስ የሥራ ፈጠራ ሶስተኛ ምዕራፍ የፍጻሜ ውድድር በታላቅ ድምቀት ተካሄደ። እየጠፉ ያሉ ባህሎችን ለማጠናከር በልዩ ትኩረት እየተሰራ መሆኑን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። 72ኛው አባገዳ የስልጣን ርክክብ በደማቅ ሁኔታ ተካሂዷል። የወንጌል አማኞች ለሀገር ሰላምና እድገት የድርሻቸውን እንዲወጡ ጥሪ ቀረበ። የአውሮፓ መሪዎች የጋዛን መልሶ ግንባታ እቅድ ደገፉ። ጤና ይስጥልኝ፣ እንደምናመሻችሁ ተመልካቾቻችን። የሁለት ሰዓቱ ዝርዝር ዜና አሁን ጀመረ። በላይ በቀለ ነኝ። አብራችሁ እንድትቆዩ ጋብዛለሁ። ነገ በአዲስ ቀን የዜና መሰናዶ የአገር ጉዳይ የህዝብ ሮሮዎችና የአገልግሎት አሰጣጥ ቅሬታዎች የሚሰማባቸውን የፍርድ ቤቶችን አሰራር እንፈትሻለን። ዜጎች በፍትሐ ብሔርም ሆነ የወንጀል ጉዳዮች ሲያጋጥሟቸው ፍትህ አገኛለሁ ብለው የሚያቀርቡባቸው ፍርድ ቤቶች አገልግሎት አሰጣጣቸው ምን ይመስላል? የዳኝነት አሰጣጡ ምን ያህል ቀልጣፋና ፍትሐዊ ነው ሲልም የአዲስ ቀን የአገር ጉዳይ ይጠይቃል። በኢትዮጵያ በተለያዩ ጊዜያት የህዝብ ቅሬታዎች ከሚስተናገድባቸው ተቋማት አንዱ የሆነው ፍርድ ቤት ባለፉት 6 ዓመታት የተሰጠው ሰፊ ትኩረትና የሪፎርም ስራዎች በተጨባጭ ያመጡትን ለውጥ በተመለከተም የሚመለከታቸው የሥራ ኃላፊዎች ስቱዲዮ ጋብዘን ምላሽና ማብራሪያ እናሰጥበታለን። በፍርድ ቤቶች ላይ የሚነሱ የህዝብ ቅሬታዎች እልባት እንዲያገኙና ቀልጣፋ የሆነ አገልግሎቶች ተደራሽ እንዲሆኑ የመፍትሄ አቅጣጫዎችም በአዲስ ቀን የአገር ጉዳይ ይመላከታሉ። አዲስ ቀን የዜና መሰናዶ ይህንን የአገር ጉዳይ ጨምሮ ሌሎች ጥንቅሮችንም ይዞ ነገ ጧት ከ1 ሰዓት እስከ 3 ሰዓት ከመቅደላዊ ደረጀና ከሀብታሙ ተክለ ስላሴ ጋር ይጠብቃቸዋል። አዲስ ቀን። እየጠፉ ያሉ ባህሎችን ለማጠናከር በልዩ ትኩረት እየተሰራ መሆኑን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። 72ኛው የአባገዳ ስልጣን ርክክብ በአሬሮ ወረዳ የክልልና የኬንያ ከፍተኛ ኃላፊዎች በተገኙበት በደማቅ ሁኔታ ተካሂዷል። በስነ ስርዓቱ ላይ የተገኙ እንግዶች በመሰል ባህላዊ ሁነቶች ላይ የሁሉም ማህበረሰብ ክፍል ተሳትፎ ወንድማማችነትን እንደሚያጠናክር ገልጸዋል። እንዲህ አይነቱ መድረክ የባህል ልውውጥ ለማድረግ እድል የሚፈጥር መሆኑን ተናግረዋል። የእንግዶቹን አስተያየት ሐምራዊት ብርሃኑ አሰባስባለች። ስሜ መሐመድ ወሌ ጤጎ ይባላለሁ። ከቡርጂ ዞን ቡርጂ ብሔረሰብን ወክዬ ነው አባገዳ የመጣሁት። ቦረናና ቡርጂ በጣም የማይነጣጠሉ ህዝቦች ናቸው። ገዳ እስከ ሲመሰረት አብሮ ገዳ የመሰረተ ህዝብ ነው። ከዛ በቀጥታ 38 በላይ ገዳ አብሮ በአንድ ላይ ሆነው ነው ያሳለፉት። ይሄ ገዳ ሲስተም ትንሽ በእኛ በኩል የላላ ቢሆንም እነዚህን በየወቅቱ እየመጠን ያከበረንና ስጦታም እየሰጠን እንገኛለን። ገዳችን የአንድነት ምልክት ነው። ገዳ የዲሞክራሲ ምልክት ነው። ስለዚህ ገዳ ሁለቱ የኛ ወንድማማቾች የገዳ ሲስተሙን ለመቀባበል የመጡ ስለሆነ እኛ ለዚህ ደስታ ነው የመጣ ነው። በጣም ደስ ብሎን አኔ ማካንኪያ ማመድ ጁቴደኒ ጋር ናይሮቢ ትገዱፈ ሴኔታ ማርሰቤት ካውንቲ ማርሰቤት ደኒ እኛ የወንድሞቻችንን ደስታ ለመካፈል ነው ከኬንያ መርሳቤት ካውንቲ የመጣ ነው። ቦረናና ኬንያ በድንበር ይዋሰናል። በፊት በአንዳንድ ግለሰቦች ምክንያት ሁለቱ ህዝቦች ግጭት ውስጥ ገብተው ነበር። ከቅርብ ጊዜ ወዲህ ግን ሰላም ተፈጥሯል። ህዝብ ለህዝብ ግንኙነትም ተፈጥሯል። እንዲህ አይነት የባህል ስነ ስርዓቶች ሲከበሩ መገናኘታችን ደግሞ ወንድማማችነታችንን ያጠነክራል። በመምጣታችን በጣም ተደስተናል። ስሜ ቀነኒሳ ዳበሳ እባላለሁ። የመጣሁት ከያቤሎ ነው። በዓሉ በትንሹ ሳይሆን በዘንድሮ ከሌሎች ቀናቶች ለየት ተደርጎ የተከበረ ነው። በጣም የተደሰትንበት ነው። በጣም ድባቡም እንደታየው ነው። ይሄ በዓል የሚሸጋገረው በ8 ዓመት ነው። እኛ የምናሳልፈው ደግሞ ግሩፕ አለን። እንደ ያበሎ በዋለተኩማ ጎቤ ይባላል። ለቦረና ዞን ብቻ ሳይሆን በኦሮሞ እንደ ኦሮሞ ብቻ ሳይሆን ደግሞ እንደ አገር እንደ ኦሮሞ የሚከበር ገዳ ኦሮሞ የሚለው ጋዲሳ ነው። ገዳ ማለት ጋዲሳ ማለት ጥላ ነው። ሁሉም የሚያከብረው ሁሉም መጥቶ የሚገኝበት ትንሽና ትልቅ ሳይል ሁሉን መጥቶ የሚያይ ነው።
ሊበን አሬሮ ይባላል። ከአዲስ አበባ ነው የመጣሁት። ለዚህ በዓል ነው የመጣው። ያው እንደሚታየው በዓሉ ደስ የሚል ነው። ይሄ የገዳ ስርዓት ብዙ ነገር ውስጡ አለ። የዲሞክራሲ መገለጫ አንዱ የሚገለጽበት በዓለም ላይ አንዱ በምርጫ ነው። የገዳ ስርዓት ምርጫ ሁሉም የተሞላበት ዲሞክራሲ ነው ማለት እችላለሁ። ሲመረጥ ብዙ ጊዜ ተሳትፋለሁ፣ አይቻለሁ። ቦረና ህብረተሰብ ተሳትፎበት ነው እነዚህ ሰዎች የሚመረጡት። አንድ ተሳትፎ ነው። ሁለተኛ ሁሉም ተስማምቶበት ነው እነዚህ ሰዎች የሚመረጡ። 32 ቀን ውይይት አድርጎ ያላመነን አሳምኖ ሁሉም ይሄ ሰው አባገዳ እንደሚሆን ስለሚወስን ከዚህ የተሻለ ዲሞክራሲ አለ ብዬ አላምንም። ይሄን 72ኛ ጊዜ 568 ዓመት ነው ያሳለፉት። ስለዚህ አጥብቆ ይዘዋል። ዛሬ የተካሄደውን ይህንኑ 72ኛውን የአባ ገዳ የስልጣን ርክክብ በተንቀሳቃሽ ምስል ተከታትለን እንመለሳለን። እየጠፉ ያሉ ባህሎችን ለማጠናከር በልዩ ትኩረት እየተሰራ መሆኑን የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። ቀደም ሲል እንዳልነው 72ኛው የአባ ገዳ የስልጣን ርክክብ የክልልና የኬንያ ከፍተኛ ኃላፊዎች በተገኙበት በደማቅ ሁኔታ ተካሂዷል። ሐምራዊት ብርሃኑ ያዘጋጀችውን ሳምሶን በላይ ያቀርበዋል። የቦረና የገዳ ስርዓት 72ኛው አባ ገዳ የስልጣን ርክክብ በአሬሮ ወረዳ ባህርዳ በዳሳ ጂላ የፌዴራል የክልልና ከኬንያ የተጋበዙ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በደማቅ ሁኔታ ተካሂዷል። በመድረኩ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳም በኦሮሞ ሕዝብ ውስጥ ያለውን ቱባ ባህልና ታሪክ ከመሰረቱ ለማጠናከር እንዲቻል ሰፊ ስራ እየተከናወነ መሆኑን ገልጿል። ርዕሰ መስተዳድሩ አክለውም ክልሉ የገጠመውን የባህል ስብራት ለመጠገንና እየከሰሙ የነበሩ ባህሎችን ለማጠናከር የኦሮሞ ባህል ህዳሴ በሚል በልዩ ትኩረት እየተሰራ መሆኑን ገልጿል። የባህል ህዳሴው በትምህርትና በቴክኖሎጂ፣ በኢኮኖሚ፣ በኪነ ጥበብ እንዲሁም በሌሎች ዘርፎች ባህልና ታሪክን በማስተሳሰር ጠንካራ ስርዓትን ለመገንባት የሚያስችል መሆኑንም ነው ርዕሰ መስተዳድሩ የገለጹት። ገጌሱን ጉን ገዳን ቶርባተሚ ለመፋን ኩን ገዳን ቶርባተሚ ተኮፋን ወጋ ኢበቶርባፍ ጃተሚ ሰዴት የገጠመውን የባህል ስብራት ለመጠገንና እየከሰሙ የነበሩ ባህሎችን ለማጠናከር የኦሮሞ ባህል ህዳሴ በሚል በልዩ ትኩረት እየተሰራ ነው። 71ኛው አባገዳ ኩራ ጃርሶ ኩራ ለ72ኛው አባገዳ ለጉዮ ቡሩ ጉዮ የገዳ ስልጣን ርክክብ አድርገዋል። ይህ ገዳው የሰጣቸው የፍቅርና የሰላም መገለጫ ነው። የቦረና የገዳ ስርዓትና በኦሮሞ ህዝብ ውስጥ ያለው ቱባ ባህልና ታሪክ ከመሰረቱ ለማጠናከር የክልሉ መንግስት ባህል ላይ አተኩሮ እየሰራ ነው። ህዝቡ ለዘመናት ባህልና ወጉን
ወጉን ጠብቆ ያቆየውን ስርዓት በማህበራዊና በኢኮኖሚ አስተሳስሮ ለመጠቀም እንዲቻል የኦሮሞ ባህል ህዳሴ በሚል እየሰራን ነው። የባህል ህዳሴው በትምህርትና በቴክኖሎጂ፣ በኢኮኖሚ፣ በአርትና በሌሎች ዘርፎች በባህልና ታሪክን በማስተሳሰር ጠንካራ ስርዓትን ለመገንባት የሚያስችል ነው። የቦረና ህዝብም የገዳውን ስርዓት ለዘመናት ጠብቆ እንዳቆየው መንግስት እየሰራ የሚገኝበትን የባህል ህዳሴ ከግብ ለማድረስ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምቢሩም የገዳ ስርዓትን ትውልዱ እንዲማረውና ለዓለም እንዲተዋወቅ የክልሉ መንግስት በትኩረት እየሰራ መሆኑን ጠቅሷል። ገዳም ቦረና በሮታ ሳሳ ዋቃቲን የገዳ ስርዓት በዘመናት የስልጣኔ ሂደት ራሱን እያደሰና ፈተናዎችን እያለፈ በአማረ መልኩ ለዚህ ደርሷል። ቦረና ገዳን ከትውልድ ትውልድ ተንከባክቦ ለዚህ አድርሷል። የገዳ ስርዓት ትውልድን እየገነባ የመጣ በመሆኑ ለወደፊቱም አምሮና ጎልብቶ ይቀጥላል። የገዳ ስርዓትን ትውልዱ እንዲማረውና ለዓለም እንዲተዋወቅ የክልሉ መንግስት በትኩረት እየሰራ ነው። የምስራቅ ቦረና ዋና አስተዳዳሪ አብድረዛቅ ሁሴን የህዝቡን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑንም በመድረኩ ገልጿል። አቦቲ ገዳ ተባሊፉት ኸሱማ ኸኛ ወሊን ዱምነ ታካካ ጩፋ የቦረና ህዝብ የገዳ ስርዓት እሴቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ ያስቻለ ህዝብ ነው። በገዳው ስርዓት 72ኛው አባገዳ ጉዩ ቦሩ ጉዩ የገዳውን ስርዓት እያስተዳደሩ ሰላምን በማስፈንና የህዝብ ለህዝብ ግንኙነቶችን ለማጠናከር አጠቃላይ የህዝቡ ተጠቃሚነት እንዲሰፋ ከዞኑ አስተዳደር ጋር በጋራ ለመስራት ጥሪ ያቀርባለሁ። ህዝቡ ለዘመናት ባህልና ወጉን ጠብቆ ያቆየውን ስርዓት በማህበራዊና በኢኮኖሚያዊ አስተሳስሮ ለመጠቀም እንዲቻል በትኩረት እየተሰራ መሆኑን የተጠቀሰው በመድረኩ 71ኛው አባገዳ ኩራ ጃርሶ ኩራ፣ የኦሮሚያ ክልል ከፍተኛ የመንግስት የስራ ኃላፊዎች፣ ከኬንያ ከጌዲዮና ከተለያዩ አካባቢዎች የመጡ ተጋባዥ እንግዶች ተገኝተውበታል። የኢትዮጵያ ንግድ ባንክ ነጋድራስ የስራ ፈጠራ ሶስተኛ ምዕራፍ የሚሊዮነሮች ፍጻሜ ውድድር ተጠናቀቀ። የኤሌክትሪክ ሞተር ሳይክል የስራ ፈጠራ ሀሳብ ይዘው የቀረቡት ወጣቶቹ አብርሃምና አብዲ ውድድሩን በማሸነፍ የ1 ሚሊዮን ብር ተሸላሚ ሆነዋል። የፍጻሜ ውድድሩ በብሔራዊ ቤተ መንግስት በድምቀት ተካሂዷል። ለዝርዝሩ መስከረም ቸርነት። የ10 ሚሊዮን ብር ከወለድ ነፃ የብድር አገልግሎትና 1 ሚሊዮን ብር ሽልማት ለማግኘት የተደረገ ብርቱ ፉክክር። የኢትዮጵያ ንግድ ባንክ የስራ ፈጠራ ሶስተኛ ምዕራፍ የሚሊዮነሮች ውድድር በብሔራዊ ቤተ መንግስት በድምቀት ተካሂዷል። ለፍጻሜ የደረሱት 5ቱ ተወዳዳሪዎች የመጨረሻ ተሸላሚ እንድንሆን ያስችለናል ያሉት የስራ ፈጠራቸውን አቅርበዋል። አብርሃምና አብዲ በኤሌክትሪክ ሞተር ሳይክል፣ ሙሉዓለምና ምስጋናው ኢትዮ ጭነት መተግበሪያ፣ አምሳሉ መኮንን የፊዚዮቴራፒና መንከባከቢያ ማዕከል፣ አበባውና አማረ የአትክልትና ፍራፍሬ ማቀዝቀዣ ማሽንና ዶክተር ደሳለው በኦሜጋ የበለጸገ እንቁላል የስራ ፈጠራ ሀሳባቸውን አቅርበዋል። በሶስተኛው ምዕራፍ የፍጻሜ ውድድር የውድድሩ በእድሜ ትናንሾቹ ብላቴናዎች አብርሃምና አብዲ 1 ሚሊዮን ብር አሸናፊ ሆነዋል። አብርሃምና አብዲ ናቸው። አብርሃምና አብዲ 99.25 ያህል ውጤት በማምጣት የ20ና 21 ዓመቶቹ ወጣቶች በሰሩት የኤሌክትሪክ ሞተር ሳይክል አንደኛ በመሆን አሸንፈዋል። የበላይነህ ክንዴ ግሩፕ ባለቤት በላይነህ ክንዴም የአብረን እንስራ ግብዣ አቅርበውላቸዋል። በተፈጥሮ የተማረ ሰው ደግሞ የበለጠ ልባማ ስለሆኑ ነው። ትምህርቱን ትቀጥሉበታላችሁ፣ ስራውንም ትቀጥላላችሁ። ማንኛውንም ስልጠና ማንኛውንም ስራ ከድርጅታችን ጋር አብራችሁ እንድትሰሩ ጋብዛለሁ። አመሰግናለሁ። በሁለተኝነት ወንድማማቾቹ ሙሉዓለምና ምስጋናው የኢትዮ ጭነት መተግበሪያ የስራ ፈጠራ ሀሳብ ባለቤቶች 500 ሺህ ብር ተሸላሚ ሆነዋል። ሁለተኛ በመውጣት የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ 3ቱ አሸናፊዎች ወንድማማቾቹ ሙሉዓለምና ምስጋናው ምህረቱ ናቸው። ከፍ ባለ ክብር ወደ መድረክ ሸኙልን። በሶስተኝነት የአትክልትና ፍራፍሬ ማቀዝቀዣ ማሽን የስራ ፈጠራ ሀሳብ ይዘው የቀረቡት አበባውና አማረ 300 ሺህ ብር ተሸላሚ ሆነዋል። ሶስተኛ በመውጣት ነጋድራስ የኢትዮጵያ ንግድ ባንክ የምዕራፍ 3ቱን የፍጻሜ ትንቅንቅ ያሸነፈው ተወዳዳሪ ወይም ያሸነፉት ተወዳዳሪዎች አበባውና አማረ ናቸው። ከፍ ባለ ክብር ተቀበሏቸው። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረት የኢትዮጵያ ንግድ ባንክ ይህንን ፕሮግራም መደገፉ የሚበረታታ ነው ያሉ ሲሆን መገናኛ ብዙሃንም መሰል ፕሮግራሞችን በማዘጋጀት ለሀገር አበርክቶ ሊያደርጉ ይገባል ብለዋል። የማህበረሰብ ሚዲያዎች፣ የክልል ሚዲያዎች፣
የንግድ ሚዲያዎች፣ ሌሎች ሚዲያዎች ሁሉ አንዱ እንደ ዋና ተልእኮ ይዘው ሊሰሩት የሚገባው ነገር ቢኖር ወጣቶቻችንን ለስራ ማበረታታት ነው። ጊዜው የስራ ነው። አሁን በቂ የወሬ ጊዜ አሳልፈናል። በቂ ሌሎች ነገሮችን አሳልፈናል። አሁን ያለንን ጊዜ በሙሉ ቆጥበን ለስራና ለስራ ፈጠራ የምናውልበት ጊዜ ላይ ነው ያለነው። ስለዚህ ቤተሰቦች ልጆቻችሁን አበረታቱ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ኢቢሲ በነጋድራስ የስራ ፈጠራ ውድድር በሀገር ኢኮኖሚ ግንባታ ላይ ከፍተኛ አስተዋጽኦ የሚኖራቸው ስራ ፈጣሪዎችን በማፍራት ረገድ በትኩረት እየሰራ መሆኑን ተናግረዋል። በጣም ሀሳብ ያላቸው አሸናፊ ሀሳብ ያላቸው ወደ ንግድ ስራው ጭምር ገብተው ዛሬ ለብዙ ሺዎች የስራ ዕድል የፈጠሩ በኢትዮጵያ ኢኮኖሚ ውስጥ ዋጋ ያላቸው ስራዎችን እየሰሩ ዛሬም እዚህ በመካከላችን ያሉ በዚሁ በኢቢሲ የንግድ ስራ ፈጠራ ውድድር ውስጥ እያደጉ የመጡ ሰዎች አሉ። ይህንን በማድረግ ሂደት ውስጥ ተቋማችን ትልቅ ስራ እየሰራ ነው የሚገኘው። ዛሬ ላይ ተቋማችን በደረሰበት ደረጃ ይህንን የንግድ ስራ ፈጠራ ውድድር ፎርማቱን በማሻሻል ከፍ አድርገነው ሽልማቱንም ከፍ አድርገነው ሀሳቡም ከፍ ብሎ የተወዳዳሪዎቹ ቁጥርም ብዛትም አይነትም ከፍ ብሎ ዛሬ እዚህ ላይ ደርሰናልና ይሄ እንዲሆን በማድረግ ሂደት ውስጥ በቀደመው ጊዜም ዛሬም ትልቅ አስተዋጽኦና ድጋፍ እያደረጋችሁ ያላችሁ ሁላችሁንም እጅግ በጣም ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ በበኩላቸው የኢትዮጵያ ንግድ ባንክ የነጋድራስ የስራ ፈጠራ ውድድር ብቸኛ አጋር ለመሆን ሲወስን በስራ ፈጣሪነት መንፈስ የተላበሰና በራሱ የሚተማመን ማህበረሰብ በማፍራት ስራ ውስጥ የራሳችንን አስተዋጽኦ ለማበርከት ነው ብለዋል። የስራ ፈጠራ ተወዳዳሪዎች በሀገራችን ውስጥ ለኢኮኖሚ እድገትና ችግር ፈቺ ስራዎች አስተዋጽኦ እንዲያበረክቱ መድረኩ እድል ፈጥሮላቸዋል። ተወዳዳሪዎች ራሳቸውን እንዲፈትሹና ከሌሎች ስራ ፈጣሪዎች ጋር ተገናኝተው ልምድ እንዲቀስሙ ከማስቻሉም በላይ ከመሰል ስራ ፈጣሪዎች ጋር ትስስር ወይም ኔትወርክ እንዲፈጥሩ ያስቻለ መልካም አጋጣሚ እንደነበር መገመት ይቻላል። ስለሆነም ባንካችን ይህንን የስራ ፈጠራ የቴሌቪዥን ፕሮግራም ዋነኛ አጋር ሆኖ በመስራቱ ላቅ ያለ ደስታ ይሰማዋል። በሶስተኛው ምዕራፍ የነጋድራስ የፍጻሜ ውድድር ማጠቃለያ መድረክ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዚሁ ዛሬ ምሽት በተጠናቀቀው ነጋድራስ የስራ ፈጣሪዎች ውድድር ላይ የተገኙት የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ኢትዮጵያም የስራ ዕድል ፈጣሪዎች መፍለቂያ ትሆናለች የሚለው ሀሳብ የሀገር በቀል ኢኮኖሚ ማሻሻያ ሁለት ዋነኛ ትኩረት መሆኑን አንስተው ይህ ሊሆን የሚችለው ደግሞ ጠቃሚ ሀሳብ ያላቸው ዜጎችን በመደገፍ ነው ብለዋል። ጠቃሚ የስራ ሀሳቦች ሲነሱ ያንን መደገፍ የሚችል ሁኔታ ሲኖር ነው። እንደዚህ አይነት ፕሮግራሞች ነጋድራስ አይነት ፕሮግራሞች ይህንን ያመቻቻሉ ማለት ነው። በአንድ በኩል ወጣቶች እና ሌሎችም ተደፋፍረው ሀሳባቸውን ይዘው ወደፊት እንዲመጡ ያደርጋሉ። ሁለተኛ የተነሱ ሀሳቦች እንዲተቹ፣ እንዲበለጽጉ፣ እንዲሻሻሉ ድል ይሰጣል። በጣም ጥሩ ሀሳብ ይዘሽ ግን የፋይናንስ አንግሉ የገበያ አንግሉ በአግባቡ ካልታየ አዋጭ ላይሆን ይችላል። ያንን ሼፕ ለማድረግ ያግዛል። ኢትዮጵያም የስራ ፈጣሪዎች ሀገር ትሆናለች የሚለው ሀሳብ ደግሞ እውን የሚሆነው ሁሉንም ሰርቶ በሚያቀርብ መንግስት ሳይሆን ችግር ያለበት ቦታ በመግባት ለስራ ፈጣሪ ዜጎች ምቹ ሁኔታን በሚፈጥር ነው ሲሉ አክለዋል። እንደ መንግስት በአጠቃላይ ከላይ እስከታች የተጣሉ ነገሮችን ውጤታማ ወደ ነገር ማምጣት፣ ችግርን እንደ ድል አይቶ ወደ ድል መቀየር፣ አጠቃላይ መንግስት ሳቤ ይሄ ነው። ይሄ ልማታዊ መንግስት ምንለው ዩዥዋሊ ሁሉ ነገር መንግስት እንዲሰራ የሚጠብቅ ነው። ኢንተርፕሪኒያል መንግስት ግን መንግስት ሁሉ ነገር እንዲሰራ አይጠብቅም። መንግስት ችግር ያለበት ቦታ ላይ ይገባል፣ ገበያ ይፈጥራል፣ ድል ይፈጥራል። ያንን ደግሞ የግሉ ሴክተር ገብቶ ክራውዲን ተደርጎ የግሉ ሴክተር እንዲያሰፋው ይጠብቃል። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ።
የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በአዳማ የተጀመረው የስማርት ሲቲ ግንባታ ቀልጣፋ መንግስታዊ አገልግሎት መስጠት ማስቻሉ ተገለጠ። ዓላማ ተኮር የተናበበና የተቀናጀ የተግባቦት ስርዓት ለእምርታዊ እድገት በሚል መሪ ሐሳብ እየተካሄደ ያለው የሚዲያና ኮሚኒኬሽን ዘርፍ የጋራ ጉባኤ ተሳታፊዎች የአዳማ ከተማን ስማርት አዳማ ፕሮጀክትን ጎብኝተዋል። የከተማዋ የዲጂታል አገልግሎት አሰጣጥ የመንግስትን አሰራር ስርዓት ከማዘመኑም በላይ ለማህበረሰቡ ቀልጣፋ አገልግሎት መስጠት ያስቻለ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገልጸዋል። እየተሰሩ ያሉ ሁሉን አቀፍ የዲጂታል ቴክኖሎጂና የልማት ማዕቀፎች ያመጡትን ለውጦች ለህብረተሰቡ ከማስገንዘብና ከማሳተፍ አንጻር የህዝብ ግንኙነት ባለሙያዎች ድርሻ ከፍተኛ መሆኑን ዶክተር ለገሰ አስገንዝበዋል። የስማርት አዳማ ፕሮጀክት የከተማዋን የጸጥታና የመልካም አስተዳደር ችግር በእጅጉ ያሻሻለ እንደሆነ በጉብኝቱ ወቅት ተገልጧል። የተቀናጀ የወተት ላሞች፣ የአሳ፣ የዶሮ እርባታና የአትክልትና ፍራፍሬ የልማት ስራዎችን የሚዲያና ኮሚኒኬሽን ዘርፍ አመራሮችና ባለሙያዎች ጎብኝተዋል። የጉብኝቱ ተሳታፊዎች እየተከናወኑ ያሉ የቴክኖሎጂና የልማት ስራዎችን ከማስተዋወቅ ባለፈ ለየክልላቸው የቴክኖሎጂ ሽግግር ልምድ የቀሰሙበት እንደነበር ገልጸዋል። የወንጌል አማኞች ለሀገር ሰላምና እድገት የድርሻቸውን መወጣት እንደሚገባቸው ተገለጠ። ለሁለት ቀናት የቆየው መለኮታዊ ጉብኝት ለኢትዮጵያ የጸሎትና ምስጋና መርሃ ግብር ተጠናቋል። ለዝርዝሩ እድሉ ፈቀደ። ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው። መለኮታዊ ጉብኝት ለኢትዮጵያ የጸሎትና ምስጋና መርሃ ግብር በመስቀል አደባባይ ተካሂደዋል። መርሃ ግብሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም የወንጌል ማህበር ጋር በመተባበር ያዘጋጁት ነው። በመርሃ ግብሩ ላይ የተገኙት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ መጋቢ ጌትነት ለማ ለሰላምና እድገት ከምንም በላይ መሰጠት እንደሚያስፈልግ ያነሳሉ። ምእመኑ የሚጠበቅበት የመጀመሪያው ፍጹም በሆነ መሰጠት የእግዚአብሔርን ፊት መፈለግ ነው። እግዚአብሔር ነገሮችን እንደሚቀይር ማመን ነው። እኛ የምንለምነውን የምንጠይቀውን እግዚአብሔር እንደሚመልስልን እናውቃለን። መጽሐፍ ቅዱስ ሲናገር ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት፣ እሱ ስለ እናንተ ያስባልና ይላል። የእኛ ድርሻ የእግዚአብሔርን ኃይለኛነት፣ የእግዚአብሔርን ታላቅነት፣ ሁሉ ነገር ከእግዚአብሔር እጅ በታች እንዳለ ማመን፣ ከዛ የሀገራችንን ጉዳይ፣ የሕዝቧን ጉዳይ፣ የሰላምን ጉዳይ፣ የልማትን ጉዳይ በአምላክ እጅ ማስቀመጥ ነው። አክለውም ጥላቻና መለያየት እንዲወገድ ጸሎት ማድረግ እንደሚገባ ይናገራሉ። ይቺ ምድር ምሕረትን ከእግዚአብሔር እንድትቀበል፣ ደም መፍሰስ እንዲቆም፣ ጥላቻ እንዲቆም፣ መገፋፋት እንዲቆም፣ ወንድም ለወንድሙ መልካም እንዲያስብ፣ ወንድም ለወንድሙ ደጋፊ፣ ጋሻ፣ መከታ እንዲሆን፣ ጥላቻን ፈጽሞ እንዲወገድ ነው ምንጸልን ያለ ነው። ወንጌል ሰላምን ነው የሚሰብከው ያሉት የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት መጋቢ ታምራት ታሪኩ የወንጌል አማኙ ለሰላም ድርሻውን መወጣት እንደሚገባው ያነሳሉ። የወንጌል አማኞች እኛ የምናምነው ወንጌል ስለሆነ ወንጌል ደግሞ ዋነኛው ነገር ምንድነው ካልን ሰላም ነው። ሰላምን ነው የሚሰብከው፣ ፍቅርን ነው የሚሰብከው፣ መያያዝን ነው የሚሰብከው። በወንጌል እውነት ውስጥ ወንጌል ልዩነትን አይሰብክም። ወንጌል ሰላምን ነውና የሚሰብከው። በተለይም ደግሞ አሁን እንደ ኢትዮጵያውያን አሁን ባለንበት ሁኔታ የወንጌል አማኝ በያለበት ቦታ ሁሉ ለሰላም እኔ ነኝ ዋናው ብሎ ማሰብ መቻል አለበት። የሀገር እድገት የሚፋጠነው በስራ ነውና የወንጌል አማኙ በስራ ጠንክሮ ሀገሩን ማሳደግ እንዳለበት አርቲስት ጥላሁን ጉግሳ ይናገራል። ስራን መስራት፣ አገር የምታድገው በስራ ነው። ህዝብ መቀየር የሚችለው በስራ ነው። መስራት መጽሐፍ ቅዱስም የሚለው ያልሰራ አይብላ ነው። ስለዚህ መስራት በቅንነት መስራት የእግዚአብሔርን እውነተኛ መንገድ ታሳቢ አድርጎ ያልተሸቃቀጠ ከኮራፕሽን ፍጹም ነፃ የሆነ እና ማንኛውም በተሰማራበት መስክ ስራውን መስራት። ወንጌል አማኙ ይሄንን ነው። እግዚአብሔርም የሚለው አምልከኝ ነገር ግን ስራህን ስራ ነው።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቀጥታ ስርጭት ሽፋን በሰጠው በዚህ መርሃ ግብር ላይ ከ1600 በላይ አብያተ ክርስቲያናት ተሳትፈዋል። በአማራ ክልል አዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ ሰላምን ከማስቀጠል ጎን ለጎን ባለሀብቶች ወደ ኢንቨስትመንት ዘርፍ እንዲቀላቀሉ ምቹ ሁኔታ እየተፈጠረ መሆኑ ተገለጠ። የሕዝብ ተወካዮች ምክር ቤት አባላትና ከፍተኛ አመራሮች የእንጅባራ ከተማን የኢንቨስትመንት እንቅስቃሴ ጎብኝተዋል። የኢንቨስትመንት ፈቃድ የወሰዱ ባለሀብቶች ወደ ስራ እንዲገቡም ተጠይቋል። ዝርዝሩን ሳሙኤል ወርቃየሁ ያቀርበዋል። በአማራ ክልል አዊ ብሔረሰብ አስተዳደር ዞን እንጅባራ ከተማ ባለሀብቶች በተለያዩ ኢንቨስትመንት ዘርፎች እንዲሰማሩ መንግስት ምቹ ሁኔታን መፍጠሩን ተከትሎ በርካቶች በዘርፉ ተሰማርተዋል። ፕሮጀክት አቅርቤ የሳሙና ፋብሪካ ቦታ ተሰጠኝ። ያን በተሰጠኝ በ3 ወር ግንባታ ገብቼ ግዙፍ የሆነ ፋብሪካ የሚታየውን ከ85 ሚሊዮን ፕሮጀክት አቅርቤ ይኸው 85 ሚሊዮን ብር የጨረሰ ይኸው ስራ ላይ ውጤት ላይ ደርሻለሁ ማለት ነው። በፓስታና መኮረኒው በብስኩት ፋብሪካ በተለያዩ ደግሞ አሁን በቱሪስት በሆቴልና ቱሪዝም ለመሰማራት ፍላጎት አለን። ዝግጅት ላይ ነን። ባለሀብቶች በምርቶቻቸው ማህበረሰቡን ከመጥቀም አልፈው ለበርካቶችም የስራ ዕድል መፍጠራቸውን ይናገራሉ። ወደ ስራ ከገቡ በኋላ የሚያጋጥማቸውን ማነቆች በመፍታት ረገድ እየተሰራ መሆኑም ተገልጿል። ወደፊት ኢንዱስትሪዎቹ እንዲስፋፉ ዋናው ማነቆ የሆነው እንዳይስፋፉ ማነቆ የሆነው የመብራት የሳብስቲቱሽን ችግር መሆኑ በደንብ ይታወቃል። ነገር ግን እነዚህ ችግሮች ከተፈቱ ሀገራችን ከድህነት መውጣት ትችላለች ብዬ አስባለሁ። ከፍተኛ የሆነ የኃይል እጥረት ችግር አለብን የሚለውን ነገር የመጀመሪያ ቁልፍ ጥያቄያቸው ነው የነበረ። ይህን ጥያቄ ለመመለስ ከሚመለከታቸው ክፍሎች ጋር እየተወያየን በተለይ ትራንስፎርመር እንዲመጣላቸውና በዚህ በኩልም እንዲፈታ ደረጃ በደረጃ ጥረት እያደረግን ያለን። በእርግጥ ሁሉም ተፈቷል ማለት አይቻልም። የተወሰነ የተፈታላቸው ደግሞ ወደ ስራ እየገቡ ያሉበት ሁኔታ ነው ያለ። የሕዝብ ተወካዮች የምክር ቤት አባላት እንዲሁም ባለድርሻ አካላት የእንጅባራ ከተማን የኢንቨስትመንት እንቅስቃሴ የመስክ ምልከታ ያደረጉ ሲሆን በአካባቢው ሰላምን ከማስፈን ጎን ለጎን እየተሰሩ ያሉ የልማት ስራዎች ተስፋ ሰጪ መሆናቸውን ተገልጿል። ባለሀብቶችም ወደ ተግባር እንዲገቡ የመንግስት ፕሮጀክቶችም እንዲፈጸሙ ሁሉም ከማህበረሰብ እስከ አመራር ድጋፍ ያስፈልጋል። የህዝብ ድጋፍ ሲኖር ከሞራል ጀምሮ ባለሀብቱም ይበረታታል ማለት ነው። ሰላምንም ያስከብረው መንግስት ነው። የጥሬ እቃዎች ያስፈልጉታል ለባለሀብትም ለመንግስት ኮንስትራክሽንም ማለት ነው። እነዚህ ልማት ስራዎች ናቸው እንግዲህ ለከተማው እድገት ለክልላችን እድገት ወሳኝ የሆኑ ለስራ እድል ፈጠራም ወሳኝ የሆኑት ማለት ነው። ማኑፋክቸሪንግ ላይ ከ80 በላይ ፕሮጀክት ፈቃድ ተወስዶ ወደ ስራ ለመግባት ዝግጅት ላይ ያሉ አሉ። ግን ከተወሰደው ቦታ ውስጥ ከ50 አይበልጡም ወደ ስራ የገቡት ማለት ነው። ስለዚህ ወደ ስራ ያልገቡ በማኑፋክቸሪንግ ኢንዱስትሪ ላይ መሬት ወስደው ወደ ስራ ያልገቡ በፍጥነት ወደ ስራ መግባት መቻል አለባቸው። በብሔረሰብ አስተዳደሩ ሰላምን ከማስቀጠል ጎን ለጎን ሌሎች የልማት ስራዎችም ተጠናክረው መቀጠላቸው ተገልጿል። የወሎ ዩኒቨርሲቲ 1320 ተማሪዎችን አስመረቀ። ዩኒቨርሲቲው በቅድመ ምረቃና ድህረ ምረቃ የትምህርት ደረጃዎች ተማሪዎች ያስመረቀ ሲሆን ከተመራቂዎች መካከል የላቀ ውጤት ያስመዘገቡ ሴቶች ከፍተኛ ሽልማት ተበርክቶላቸዋል። ለዝርዝሩ ራሄል ፍሬው። ዘመኑን ምረቃ ያከናወነው ወሎ ዩኒቨርሲቲ የላቀ ውጤት ላስመዘገቡ ተመራቂዎች ያዘጋጃቸውን ከ6 በላይ ሽልማቶችን ጠራርጋ ወስዳለች። ጌቷ የችላለው ስነ ልቦናና ከመምህራን እስከ ቤተሰብ የዘለቀ ጠንካራ ድጋፍ ብርታቷ እንደነበርም ትናገራለች። ብዙ ያገዘኝ ነገር ካለ የእንግሊሽ ቋንቋ ማወቄ ነው እና አልሐምዱሊላህ እሱ በጣም ብዙ አግዞኛል። የመርሃ ግብሩ የክብር እንግዳ የሆኑት በዓለም አቀፍ የውሃ ምርምር ኢንስቲትዩት የኢትዮጵያና ምስራቅ አፍሪካ ዳይሬክተር ዶክተር አብዱል ከሪም ሰይድ የእንኳን ደስ አላችሁ መልእክት በማስተላለፍ ለምሩቃኑ የወደፊት ጉዞ የሚጠቅሙ የህይወት መርሆችን አስገንዝበዋል። ሁላችንም እናልማለን እንዲሆን አይደለም። ነገር ግን the winner is the one ተስፋ የማይቆርጥ ማለት ነው። So you graduates are the examples of that kind of dreamers. ተመራቂዎች ባለፉት 3 እና በላይ ዓመታት በበርካታ ተግዳሮቶች ውስጥ ለዚህ ድል መብቃታቸውን ያነሱት የዩኒቨርሲቲው ፕሬዝዳንት ዶክተር አወል ሰይድ ወሎ ዩኒቨርሲቲ ከመማር ማስተማሩ ባለፈ ችግር ፈቺ ምርምሮችና ዘላቂ ማህበረሰብ ተኮር ተግባራትን እያከናወነ እንደሚገኝ አስታውቀዋል። ከብሔራዊና ዓለም አቀፍ አጋር አካላት ጋር በተፈጠረ ጉድኝት ከ370 ሚሊዮን ብር በላይ ዋጋ ያላቸው የምርምር ፕሮጀክቶችን በመፈራረም
ወደ ስራ ተገብቷል። ከዚህም በተጨማሪ በዩኒቨርሲቲው መደበኛ በጀት ዘላቂና ቀጣይነት ያላቸው የአካባቢውን ማህበረሰብ ቁልፍ ችግሮች መፍታት የሚችሉ በ14 ሚሊዮን ብር ከ50 በላይ ጭብጥ ተኮር መደበኛ የምርምርና የቴክኖሎጂ ሽግግር ፕሮጀክቶችን 12 የሚሆኑ ጭብጥ ተኮር ፕሮጀክቶች በሴት መምህራን የሚመሩና ሌሎች 12 ሜጋ ፕሮጀክቶችን በመሰራት ላይ ይገኛሉ። ከማህበረሰቡ በተግባር የቀሰሟቸውን የህይወት ክህሎቶች በማዳበር ጠንካራ ዜጎች እንዲሆኑ የስራ መመሪያ ሰጥተዋል። ልጆች ከመባል ወጥታችሁ ለሀገር ለቤተሰብ አለኝታ የምትሆኑበት የአገልግሎት ዘመን ከፊታችሁ መጥቷል። ስለሆነ ይህንን ይችን ሀገራችሁን፣ ቤተሰባችሁን እንዲሁም ታናናሾቻችሁ ከእናንተ የሚጠብቁትን መልካም ውጤት ለመፈጸም በምክንያት የምታምኑና የምታሳምኑ ቴክኖሎጂ በአዎንታዊ ጠቀሜታ የምታውሩና በዓለም አቀፍ መድረክ ጠንካራ ተወዳዳሪ መሆን እንዳለባችሁ ልገልጽላችሁ እወዳለሁ። ምሩቃኑ በየሚሰማሩበት ዘርፍ ለሀገራቸው አለኝታና ለወገን ኩራት የሚያደርጉ ተግባራትን ለማከናወን ቃል ገብተዋል። የተማርኩት ፖለቲካል ሳይንስን ኢንተርናሽናል ሪሌሽን ነው የተማርኩት እና አሪፍ ሰራተኛ መሆን እፈልጋለሁ። ለሀገሬ ሜዳሊያ አግኝቻለሁ። ይህን ሽልማትም አግኝቻለሁ። ያው ይህን ያደረገችው ይህን ሁላ ያደረገችው እኔ አይደለሁም፣ በአቅሜ አይደለሁም፣ እመብርሃን ናት ለዚህ ሁላ ያበቃችኝና በተማርኩት ሙያ ታማኝ ሆኜ ለማገልገል ስራውም ከሌለ ችግር የለውም በራሴ ፈጥሬ ለመስራት በቃ በተማርኩት እሞክራለሁ፣ እጥራለሁ። የወሎ ዩኒቨርሲቲ ከምስረታው ጀምሮ ከ45,000 በላይ ምሩቃንን ለሀገር አበርክቷል። የግብርና ምርምር ማዕከላት ቴክኖሎጂ ምርታቸውን ለማሳደግ እያገዛቸው መሆኑን በማዕከላዊ ኢትዮጵያ ክልል የሶዶ ወረዳ አርሶ አደሮች ገለጹ። አርሶ አደሩን ተሳታፊ የሚያደርግ የምርምር ስራ ተጠናክሮ እንደሚቀጥል የማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት አመልክቷል። ይድነቃቸው ሰማው አዘጋጅቶታል። ቶማስ ኃይሉ ያቀርበዋል። በማዕከላዊ ኢትዮጵያ ክልል በተለያዩ አካባቢዎች በግብርና ምርምር ማዕከላት የሚፈልቁ ቴክኖሎጂዎችን ለአርሶ አደሩ የማስተዋወቅ ስራ እየተከናወነ ነው። በክልሉ የሶዶ ወረዳ ነዋሪ የሆኑት እልፌ ወሪሶን በመኸር የእርሻ ወቅት የዘሩትን የበቆሎ ሰብል ምርታማ መሆኑን ይናገራሉ። በግብርና ምርምር ማዕከላት ባለሙያዎች የተደረገላቸው ሙያዊ ድጋፍም ለስራቸው ውጤታማነት አስተዋጽኦ ማድረጉንም ይገልጻሉ። ግብርና ምርምር ነው የሰጡ ተቀብለን ዘራ ነው። ስንዘራውም ምርታማ ነው፣ ጥሩ ነው። ደስ የሚል ዝርያ በቆሎ ሁሉ ነገሩ ጥሩ የተሻሻለ ነው። በ3 ወር እሸት ሆነ፣ በ4 ወሩ መድረቅ ሞከረ። በዛውም ዝናብም ነበር፣ ቢሆንም አንስተነው ሽምብራ ዘራ ነው መሬቱ ማለት ነው። የግብርና ምርምር ባለሙያዎችም አሁን የአርሶ አደሩ የቴክኖሎጂ ፍላጎት እያደገ መምጣቱን ገልጸው ይህንን ለማሟላት ባለሙያው በትጋት ሊሰራ ይገባል ሲሉም ተናግረዋል። የተሰሩ ስራዎች የምርምርም የልማትም ስራዎች የተሻሉ ናቸው። ነገር ግን የአርሶ አደሩ ፍላጎትና የመልማት አቅም ገና ብዙ ያልተነካባቸው አካባቢዎች አሉ። ገቢ ከፍ ሊያደርግ በሚችል መልኩ መቃኘት ስለሚኖርበት አስፈላጊ እና ዋነኛ ባለድርሻ አካላት በሙሉ ተቀናይተን ይህን ስራ ማስፋት ይጠበቅብናል። እንግዲህ በጣም በርካታ አርሶ አደሮች ናቸው ያሉን። በተቻለ መጠን በአንዴ መድረስ ባንችልም ከዓመት ዓመት በጣም በርካታ የሆኑ አርሶ አደሮችን በማድረስ ምርታማነትን በአርሶ አደር ማሳ ማሳደግ፣ ከዛ በኋላ አጠቃላይ የክልሉ ምርታማነት ከፍ የሚልበት ሁኔታ ይኖራል። በዚህም የምግብ ዋስትናን የማረጋገጥ ነገር ይመጣል። ስለዚህ ለወደፊቱ የማስፋት ስራ ተጠናክሮ መቀጠል እንዳለበት ለማስታወስ ነው። የማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ቴክኖሎጂ ተደራሽነትን ለማጎልበት የተለያዩ ስራዎች እየተከናወኑ ስለመሆኑ ይገልጻል። ይህንንም የማጠናከር ስራም በትኩረት ይሰራልን ብሏል። ሙሉ በምርምር የወጡ ምክረ ሀሳቦችን አርሶ አደር ተግባራዊ አድርጎ ምን ያክል ምርት አመጣ። ለምሳሌ በቆሎ በምርምር ላይ ይሄን ያክል ሄክታር ላይ ይሄን ያክል ምርት ይሰጣል ተብሎ ቢቀመጥ ከነሙሉ ፓኬጁ ያ ምርት ወስዶ አርሶ አደር በዛው ልክ ተጠቅሞ ምን ውጤት አመጣ የሚለው ጉዳዮች ይፈተሻል። መዛ ስርዓት ነው የሚፈተሸውና ከኛ አንጻር በውስን አርሶ አደሮች በትንሽ እያሳየን አርሶ አደሮችን በማደራጀት በዛው ልክ ነው። ተደራሽነቱን ለመጨመር ምንድነው እያደረግን ያለ ነው? የምርምር ሳብሳይቶችን የመሞከረ ቦታዎችን ወደ አርሶ አደር ጠጋ አድርገናል። አርሶ አደሩን ተሳታፊ የሚያደርግ የምርምር ስራ እንደሚከናወንም ተመላክቷል። አዲስ ዓለም አቀፍ ኮንቬንሽን ማዕከል መምህራን ያስተማሯቸውን ተማሪዎች ውጤት ለማየት የሚችሉበት መድረክ መሆኑን ገለጹ።
ማዕከሉ በሀገሪቱ የሚከናወኑ ተግባራትን የሚያስቃኝ መሆኑን ማዕከሉን የጎበኙ መምህራን ገልጸዋል። የአዲስ አበባ መምህራን ማህበር ፕሬዝዳንት ድንቅዓለም ቶሎሳ ማዕከሉን በመጎብኘታቸው ያስተማሯቸውን ተማሪዎች ውጤት ለማየት እንዳስቻላቸው ተናግረዋል። እኛ እንደ መምህራን ማህበር እንደ መምህር እጅግ በጣም ኮርተናል። ምክንያቱም ይሄንን ግንባታ ይሄንን እንዲህ አይነት ቴክኖሎጂ የተማከለበት ስራ እያሳዩ ያሉት እኛው ያስተማርናቸው የኛው ተማሪዎች ከኛ ቀደም የነበሩ መምህራኖች በመምህርነት ሙያ ውስጥ ያሉ ያስተማሯቸው ትውልዶች ናቸው። ከሴንተሩ ኮንቬንሽን ሴንተሩ ግንባታ ጀምሮ እዚህ ውስጥ የምናየው የአርቲፊሻል ኢንተለጀንስ ላይ ያለው ሌሎቹ በኢኮኖሚ ቴክኖሎጂ ጋር ተያይዞ ያለውን እየሰሩ ያሉት የኛው ተማሪዎች ስለሆኑ በአንድም በሌላም የራሳችንን ውጤት እያየን ያለንበት ሁኔታ ነው ያለው። መምህራን ስለ ጉብኝታቸው ለሌሎች መምህራንና ተማሪዎች የሚገልጹ በመሆኑ ስለ ማዕከሉ ተግባር ወላጆች በቀላሉ እንዲረዱ እድል ይሰጣል ብለዋል የማህበሩ ፕሬዝዳንት። ዛሬ እዚህ የጎበኘው መምህር በሙሉ ትምህርት ቤቱ ላይ ያየውን ነገር ለጓደኛው መምህርም ይነግራል። እንዲሁም ተማሪዎቹን ሲያስተምር ተማሪው ነገ ምን መሆን ትፈልጋለህ ስትዩ ሌላው ኢንጂነር መሆን ፈልጋለሁ፣ ሌላ መምህር፣ ሌላው ዶክተር፣ ሁሉም የራሱን እንትን ያሳያል። ተማሪዎቻችን የኛ አንደበት ናቸው። ከኛ የሚሰሙትን ነገር ወላጆቻቸው ጋር ሄዶ የሚያሳዩበት ሁኔታ ነው ያለው። ኢንጂነር እንዲያደርጋል ግንባታ ይገነባል የሚለውን በተግባር መጥቶ ይኸው እንደዚህ ነው የሚገነባው የሚለውን ለተማሪዎቻቸው እያስረዱ ተማሪዎችም ነገር ለሀገር ልማት ለሀገር እድገት የሚጠቅሙ ነገሮችን ከመስራት አንጻር ተነሳሽነትን በውስጣቸው እንዲፈጥሩ የማድረግ ሚና ይኖራቸዋል። የኦሮሚያ ህብረት ስራ ባንክ 20ኛ ዓመት የምስረታ በዓሉን አስመልክቶ በመጋቢት ወር የተለያዩ ማህበራዊ አገልግሎቶችን እንደሚያከናውን ገለጸ። ባንኩ ለገጠሩ ማህበረሰብ የፋይናንስ አቅርቦትን በማሟላት አይነተኛ ሚናን እየተጫወተ እንደሚገኝ ዋና ስራ አስፈጻሚው ደርቤ አስፋው ገልጸዋል። የአርሶ አደሩን ማህበረሰብ የህብረት ስራ ማህበራትን በማስተባበር በሰፊ መሰረት ላይ የተመሰረተው የኦሮሚያ ህብረት ስራ ባንክ በወቅቱ ለገጠሩ ማህበረሰብ የፋይናንስ አቅርቦት እጦት አይነተኛ መፍትሄ በመሆን የባንክ ኢንዱስትሪውን ሲቀላቀል በርካታ መሰናክሎችን በማለፍ ሲሆን ዛሬ በረጅሙ የ20 ዓመታት ጉዞ በአገልግሎቱ ተደራሽነት የአገሪቱን ክልሎች ከጫፍ እስከ ጫፍ በማዳረስ መሰረተ ልማት ባልደረሰባቸው አካባቢዎች ሁሉ አማራጭ መፍትሄ አቅርቧል። የኦሮሚያ ህብረት ስራ ባንክ ባለፉት ዓመታት በሞባይል ዋሌት አገልግሎት ከፍተኛ አፈጻጸም አስመዝግቧል ያሉት ዋና ስራ አስፈጻሚው ከ14.5 ሚሊዮን በላይ ደንበኞቹ ይህንኑ የኮፔይ ኢብር አገልግሎት ይጠቀማሉ ብለዋል። በሞባይል ዋሌት አገልግሎት ኮፔይ ኢብር ከግል ባንኮች በብር 2.6 ትሪሊዮን የሚተመን ግብይት በማከናወን ከግል ባንኮች አንደኛ በአገሪቱ አገልግሎቱን ከሚሰጡት ተቋማት ሶስተኛ ደረጃ ላይ የሚገኝ ከ14.5 ሚሊዮን በላይ ለሆኑ ደንበኞች አገልግሎት የሚሰጥ ትልቅ ፕላትፎርም ነው። ወደ ውጭ ዜና ስናልፍ የአውሮፓ መሪዎች የጋዛን መልሶ ግንባታ እቅድ ደገፉ። የአረብ ሀገራት የጋዛ መልሶ ግንባታን እቅድ 53 ቢሊዮን ዶላር እንደሚያስፈልገው ሲነገር እንግሊዝ፣ ፈረንሳይ፣ ጀርመንና ጣሊያን በውጭ ጉዳይ ሚኒስቴር መስሪያ ቤቶቻቸው በኩል እቅዱን እንደሚደግፉ ገልጸዋል። እቅዱ የመኖሪያ ቤቶች ግንባታ፣ የአውሮፕላን ማረፊያ፣ የኢንዱስትሪ ዞኖች፣ ሆቴሎችና መናፈሻ ፓርኮች ግንባታን ያካትታል ተብሏል። እቅዱን የአሜሪካው ፕሬዝዳንት ዶናልድ ትራምፕና እስራኤል ውድቅ አድርገዋል። የምሽቱ ዜና በዚሁ አበቃ። በላይ በቀለ ነኝ። መልካም ምሽት።